በመንግስት ተቋማት የሚስተዋሉ የአገልግሎት አሰጣጥ ችግሮች እንዲፈቱና የተመዘበሩ የህዝብና የመንግስት ሀብቶች እንዲመለሱ በማድረግ የህዝቡን ተጠቃሚነት ለማረጋገጥ በቀጣይ ከምክር ቤቱ ብዙ እንጠብቃለን አሉ የዳሞት ሶሬ ወረዳ ምክር ቤት አባላት። በወረዳው ቀበሌን ከቀበሌ የሚያገናኙ መንገዶች መበላሸትና ተጀምረው ያልተጠናቀቁ የድልድይ መስተጓጎሎች በህብረተሰቡ የዕለት ተዕለት እንቅስቃሴ ላይ ጫና ከማሳደራቸው በተጨማሪ የመልካም አስተዳደር ችግር እየፈጠሩ በመሆናቸው ትኩረት እንዲሰጣቸውም የምክር ቤቱ አባላት ጠይቀዋል። ህዝቡ ላነሳቸው መሰረታዊ የልማትና የመልካም አስተዳደር ጥያቄዎች ተገቢ ምላሽ ለመስጠት የወረዳው አስተዳደር ከህብረተሰቡ ጋር ተቀናጅቶ እንደሚሰራም አስታውቋል። የምክር ቤት ጉባኤውን የተከታተለው ሪፖርተራችን አቤኔዘር አበራ ዝርዝሩን አሰናድቶታል። የዳሞት ሶሬ ወረዳ ምክር ቤት አራተኛ ዙር 12ኛ የስራ ዘመን ሁለተኛ መደበኛ ጉባኤ አካሂዷል። በጉባኤው በመንግስት ተቋማት የሚስተዋሉ የአገልግሎት አሰጣጥ ችግሮች እንዲፈቱና የተመዘበሩ የህዝብና የመንግስት ሀብት እንዲመለሱ ማድረግ ከዚህ ባሻገር የህዝብ ተጠቃሚነትን ማረጋገጥ ላይ በቀጣይ ምክር ቤቱ ብዙ እንደሚጠበቅበት የምክር ቤት አባላት ገልጸዋል። የጤና እንትኑ ተደራሽነቱ የአገልግሎት አሰጣጥ ክፍተት አለ። በእርግጥ ባለሙያዎቹ ወጣቶች ስለሆኑ ያው አርሶ አደር ሲመጣ ያው ፍቃደኛ አይደሉም ለአገልግሎት አሰጣጥ። ብዙ ጊዜ ኃላፊ ካልመጣ ወይንም ተቆጣጣሪ ካልመጣ ወደ ወትውቶ አይሰጡም። በሊዝ የተሰጡ መሬቶች እስካሁን ድረስ ምን ያህሉ ተከፍሏል? ውሃ ለማስገባት ማብራት ለማስገባት በአጠቃላይ ገቢ ያስፈልጋል። ገቢ ደግሞ አሁን በምናይበት ጊዜ አብዛኛው ጊዜ ፕሮጀክት ገቢ ደረሰኞች በአገሪቱ ውስጥ ገብቷል። ትክክለኛ ገቢ ደረሰኞች በየከተማው በየማዘጋጃ ቤቱ ገብቷል ወይ የሚለው ነገር መስተካከል አለበት። በወረዳው ቀበሌን ከቀበሌ የሚያገናኙ የተበላሹ መንገዶች እንዲሰሩና ተጀምረው ሳይጠናቀቁ የተስተጓጎሉ ድልድዮች እንዲጠናቀቁ እንዲሁም ሌሎች በህብረተሰቡ ዕለት ተዕለት እንቅስቃሴ ላይ ጫና የሚያሳድሩ የመልካም አስተዳደር ችግሮች መፍትሄ እንዲሰጣቸው የምክር ቤት አባላት ጠይቀዋል። ኮሚሽነርና ዛምነናሪ ህዝብ ከጉኑኖ ከዳሞት ሶሬ ህዝብ ጋር ተቆራርጦ ምን መንገድ የለም። ኢቭን አምቡላንስ እግርና ሞተር ባለ ሁለት እግር ሞተር መግባት አይችልም። ዳሞት ሶሬና ቦሎሶ ሶሬን የሚያገናኝ ድልድይ መንገድ አለ። ያም ተጀመረ፣ እስካሁን ሳይጨርስ ቀረ። የመጣው ሱካር ዘይትም ታች ደግሞ አርሶ አደሩ ወሰደርስ ሙሉ በሙሉ በፊታውነት ጉድለት አለ። ዘይት ይመጣልና የሚወስዱ ሰዎች አሉ። ክትትል ቁጥጥር ልዩነት አለ። ቅዳሜና እሁድ ገበያ የመንግስት ሰራተኛም ሌሎችም አቅርቦት በአርሶ አደር በኩል ነው የሚወጣው። የሸማች ስራ ጋርም እነሱ ተጠናክሮ አብሮ የሚሰሩ ስራዎች ላይ ክፍተት አለ። ገበያ ላይ ተፈላጊ የሆነው ምንድነው? የወላይታ ድሮ ጎደሬ ነው። ጥፍጥና አለ። ሰው መብላት ይፈልጋል። የወለደች ሴት የምትበላው እሱ ነው። ስለዚህ ፕሮቲን ኮንቴንቱም እሱ ጋር አለ። ሰውን ያጠናክራል። ይሄ ጎደሬ ለምን ይጠፋል? እሱ ላይ ስራ ለምን ግብርና አይሰራም? ህዝቡ ላነሷቸው መሰረታዊ የልማትና መልካም አስተዳደር ጥያቄዎች ተገቢ ምላሽ ለመስጠት የወረዳው አስተዳደር የራሱን ድርሻ ከመወጣት ባለፈ ከህብረተሰቡ ጋር በመቀናጀት እንደሚሰራ የዳሞት ሶሬ ወረዳ ዋና አስተዳዳሪ አቶ ሙሉቀን መሸሻ ተናግረዋል። የመንገድ መሰረተ ልማትን በተመለከተ በዋናነት በአንድ በኩል ህብረተሰቡ የራሱን አስተዋጽኦ አበርክቶ በተቻለ መጠን ጥገና ማድረግ እንዳለበት፣ በሌላ በኩል ደግሞ ከህብረተሰብ አቅም በላይ የሆኑ ጉዳዮች የመንግስት ይገዛ የሚፈልጉ ጉዳዮች እንደሆኑ ነው የጋራ ለማድረግ የተፈለገው። ከመንገድ መሰረተ ልማት ጋር ያይዘን አንድ ላይ ማየት ብንችላቸው የድልድይ ስራዎች አሉ። እነኚህ ከዚህ በፊት ኮንትራክተር ሆኖ ድልድዮችን በሱንቃሌ አካባቢ ከዛም አልፎ በሌሎች አካባቢዎችም ለመስራት ጀምሮ ጥሎ የጠፉ ኮንትራክተሮች አሉ። ይሄ ጉዳይ አሁን ላይ እንደ መልካም አስተዳደር የተነሳ ቢሆንም በቅርበት እኛም ክትትል አድርገን ለሚመለከተው አካልም ሪፖርት አድርገን በመጠባበቅ ላይ ነው ያለነው። የጤና ተቋማት ልብ ትርታ አዳምጦ በሚገባ ህዝባችን ዝቅ ብሎ ከማገልገል አንጻር ችግር እንዳለባቸው በእኛ ደረጃ አይተን አመራሮችን የማንሳትና ሽፍት የማድረግ ስራዎችን ሰርተናል። ውዝፍ የማዳበሪያ ዕዳ እና የተመዘበረ የህዝብና የመንግስት ሀብት የማስመለስ ስራ ግንባር ቀደም የምክር ቤት ኃላፊነት በመሆኑ ይህንን እውን ለማድረግ በትኩረት እየተሰራ መሆኑን የወረዳው ምክር ቤት ዋና አፈ ጉባኤ አቶ ታምራት ተገኔ አስረድተዋል። ይሄን አፈር ማዳበሪያ ዕዳ በኦዲት ግኝት መሰረት በህግ እንዲጠየቁ የማድረግ ስራ ጀምረናል። ጥሩ እየሄድን ነው። በርግጥ ያው ክስ ስለሆነ ተካሰን
ሲፈረድ በይግባኝ መሄድ አለ፣ መሻር አለ፣ እንደገና ኦዲት እንዲደረግ መጠየቅ አለ። እነዚህ ሂደቶች አፈጻጸሙን ዘገምተኛ ቢያደርግም ሁሉም ጉድለት ነው ተብሎ የተያዙ ጉድለቶች ከህግ ጋር የተያያዙበት ሁኔታ አለ። እንደ ዘንድሮም በዚህ ባለፈው 6 ወር ከግማሽ ሩብ ሚሊዮን በላይ ገንዘብ በህግ ፊት ቀርቦ ውሳኔ አግኝቶ የተመለሰበት ሁኔታ አለ። የዳሞት ሶሬ ወረዳ ምክር ቤት ያካሄደውን 4ኛ ዙር 12ኛ የስራ ዘመን 2ኛ መደበኛ ጉባኤ በአምቡላንስ አገልግሎትና አጠቃቀም እንዲሁም አስተዳደር ዙሪያ አዲስ በወጣው አዋጅ ላይ በሰፊው በመምከር ያጸደቀ ሲሆን የተለያዩ ሹመቶችን በመፈጸም ጉባኤውን አጠናቋል። በኢትዮጵያ ለልጃገረዶች የሚሰጠው የማህፀን በር ጫፍ ካንሰር ክትባት ተደራሽነት የሚበረታታና ሊጠናከር የሚገባ መሆኑን የአርወር ሃንሰን የምርምር ኢንስቲትዩት አስታወቀ። ኢንስቲትዩቱ እንደ ሀገር በማህፀን በር ጫፍ ካንሰር ላይ የሚሰሩ ስራዎች ውጤታማ እንዲሆኑ የሚያከናውናቸውን የጥናትና ምርምር ስራዎች አጠናክሮ እንደሚቀጥልም ተመላክቷል። ነህሚያ ገነቱ ዝርዝር ይዛበታለች። የአርማወር ሃንሰን የምርምር ኢንስቲትዩት ዓመታዊ የምርምር ጉባኤን ሲያካሂድ የኢንስቲትዩት ምክትል ዋና ዳይሬክተር ዶክተር አለምሰገድ አብዲሳ ለኢትዮጵያ ዜና አገልግሎት እንደገለጹት የማህፀን በር ጫፍ ካንሰር ለመከላከል በርካታ ስራዎች በመከናወን ላይ ይገኛሉ። ኢንስቲትዩቱ የተሰሩ ስራዎችን ውጤታማነት ለመፈተሽና በቀጣይ በዘርፉ ውጤታማ ተግባር ለማከናወን ዓመታዊ ጉባኤ ማዘጋጀቱን አስታውቋል። በጉባኤው በማህፀን በር ጫፍ ካንሰር ዙሪያ የተሰሩ የምርምር ስራዎች ቀርበው ውይይት ተደርጎባቸዋል። ኢንስቲትዩቱ እንደ ሀገር በማህፀን በር ጫፍ ካንሰር ላይ የሚሰሩ ስራዎች ውጤታማ እንዲሆኑ የሚያከናውኗቸውን የጥናትና የምርምር ስራዎችን አጠናክሮ እንደሚቀጥል ተናግረዋል። ማህፀን በር ጫፍ ካንሰር እንግዲህ በቫይረስ አማካይነት ነው የሚመጣው። ይህንንም ቫይረስ ባህሪውን ማጥናት፣ የመመርመሪያ መሳሪያዎችን ማሻሻል፣ ህክምናዎችን ማሻሻል፣ ከዛ በተረፈ ደግሞ የክትባቱንም አስተዋጽኦ ማጥናት ነው። ስለዚህ በተለያዩ ርዕሶች ላይ ምርምር እየተደረገ ነው። ስለዚህ አንዳንዶቹ እየተዘዋወረ ያለውን የቫይረስ ዝርያ ማጥናት፣ ምክንያቱም ከክትባቱ ጋር ተያያዥ ነው። ስለዚህ ክትባቱ ይህንን ይሸፍናል ወይ አይሸፍንም የሚለውን ማየት ተችሏል። ስለዚህ ክትባቱ አብዛኛዎቹን በአገራችን የሚሰራጩ ነገሮችን እንደሚሸፍን ማየት ይችላል። ከዛ በተረፈ በዚህ የተከተቡ እንትኖች ከዚህ እንደተጠበቁ ማየት ይችላል። ስለዚህ ስራዎችን የመመርመሪያ መሳሪያዎችን የበለጠ ውጤታማ እንዲሆኑ ተከታታይ ስራዎች እየሰራን እንቀጥላለን። በኢንስቲትዩቱ በቫይረስ የሚመጡ በሽታዎች ምርምር ኃላፊ ዶክተር እንዳርጋቸው ሙሉ ተቋሙ የማህፀን በር ጫፍ ካንሰርን ለመከላከል የሚሰጠው ክትባት በምን መልኩ ተደራሽ ነው በሚለው ላይ ጥናት ያከናውናል ብለዋል። አሁን ላይ የማህፀን በር ጫፍ ካንሰር ቅድመ ምርመራ በብዙ ጤና ተቋማት እየተሰጠ እንደሚገኝ ጠቁመው ይህንኑ መነሻ በማድረግ በምስራቅ ኢትዮጵያ አካባቢ ጥናት መደረጉን አንስተዋል። በግኝቱም ለልጃገረዶች የሚሰጠው ክትባት ተደራሽነት የሚበረታታና ሊጠናከር የሚገባ መሆኑን መለየት መቻሉን አንስተዋል። ክትባት ተደራሽነት ወይም ከቨሬጅ የምንለው በጣም አበረታታች ሆኖ እንዳገኘ ነው። በተለይ ካሁን በፊት ስንጀምር ከ2018 2 ዶዝ ክትባቶች ነበር የሚሰጡ። አሁን ግን ከ2 ዶዝ ወደ 1 ዶዝ በማድረግ አንድ ጊዜ ብቻ ክትባቱን ልጃገረዶች እንዲያገኙ በማድረግ ተደራሽነቱን ማስፋት የተቻለበት ሁኔታ አለ። ይሄ በጣም የሚያበረታታ ነው። ኢንስቲትዩቱ ከ15 እስከ 49 ዓመት እድሜ ክልል በሚገኙ ሴቶች ላይ በስራው ጥናት 50 በመቶ የሚሆኑት የማህፀን በር ጫፍ ካንሰር ቅድመ ምርመራ እንደሚያደርጉ ተመላክቷል ብለዋል። ችግሩን ለመፍታት ማህበረሰቡ ስለ ማህፀን በር ጫፍ ካንሰር ያለውን ግንዛቤ እንዲያሳድግ የሚረዱ ስራዎች መከናወን እንዳለባቸው ነው ያስታወቁት። በሀገሪቱ የማህፀን ጫፍ ካንሰር መነሻ የሆነውን ቫይረስ ለመከላከል የሚሰጠው የክትባት አይነት ማደግ አለበት ሲሉ አሳስበዋል። 50% የሚሆነው ከ15 ዓመት ወይ እስከ 49 ዓመት ያሉት እናቶች ያለውን የማህፀን በር ጫፍ ካንሰር ቅድመ ምርመራ እንደማይጠቀሙ፣ ሁለተኛ በሀገሪቱ ውስጥ የሚሰጠው ቫክሲን አይነት 4 የተለያዩ የሂውማን ፓፒሎማ ቫይረስ ዝርያዎችን መከላከል የሚችል ነው። ነገር ግን አብዛኛው በሴቶች ላይ ያደረግነው ጥናት የሚያሳየው 50 በመቶ የሚሆነው
ዝርያ የኤችፒቪ ዝርያ ከቫክሲኑ መከላከል ከሚችለው በላይ ነው ማለት ነው። ያ ማለት ምንድነው? ኢትዮጵያ አሁን ከምትሰጠው የቫክሲን 4 ዝርያዎችን መሸፈን የሚችል ቫክሲን ነው የምትሰጠው። ስለዚህ ከፍ ማድረግ እንዳለባት ወደ 9 ወይም ደግሞ ከዛ በላይ አሁን በዓለም ላይ ያለ 9 ዝርያዎችን መሸፈን ወይም መከላከል የሚችል ክትባት አለ። ስለዚህ ወደዛ እንድናደግ ነው።